ኢየሱስ 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 እንድትሉ ነው የሚፈልገው። ምክንያቱም እኔ አባቴን ለምኜ ሲመጣ ይጠብቃችኋል አይደለም ያለን፣ እኔን ያከብረኛል። ኢየሱስ የሞተ ቀን የነበራችሁ ነው የምትመስሉት እኮ አሁን ስለመሞቱ አሁን ስናወራ እግዚአብሔር እየነገራችሁ ያለው አፍርሼ እሰራችኋለሁ ብቻ ሳይሆን እያላችሁ እኔ እጄ ላይ ነው። ስለዚህ እያለ ያለው እጄ ላይ ያለ እንደፈለክ መሆን አትችልም ነው። እግዚአብሔር ከሰማይ ሲያይ የየትኛው ቤተክርስቲያን ነበርክ አይደለም የሚለን ታትሟል ወይ እንደዚሁ እንዳትሆኑ አብን እለምነዋለሁ አለና አብም አጽናኝ የሆነውን መንፈስ ቅዱስን ይልክላችኋል። እኔ ነግሬያችሁ ላይገባችሁ ይችላል። እሱ ከነገረ አይገባኝም አይደለም፣ አለመኖር አትችልም። ያንን የክርስቶስ ኢየሱስን ሕይወት ግን እኔ ውስጥ ደግሞ ያስቀመጠው መንፈስ ቅዱስ ነው። ፈጥሮኛል ማለት ምክር አይጠይቀኝም ማለት፣ ፈጥሮኛል ማለት ለሚፈልገው ዓላማ ብቻ ነው የሚያኖረኝ ማለት። እግዚአብሔር ከማን ምክር ጠይቆ ያውቃል? የእግዚአብሔርንስ መንፈስ ማን አስተማረው? በፍጹም ሰውን አያኖረውም። አኗሪው ራሱ የሚኖረው እግዚአብሔር ላይ አይዞ የሚለው ራሱ እኮ አይዞ ተባይ ነው። ይሄ አምላክ ነው ከኛ ጋራ ለዘላለም ለመኖር በውስጣችን ለመሆን የወረደው። መንፈስ ቅዱስ ፈጣሪ ነው። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ ብሎ ይጀምራል መጽሐፍ ቅዱሳችን። ይሄ የዘፍጥረት መጽሐፍ የመጀመሪያ መጽሐፍ ነው። እንግዲህ ከዚህ በፊት ጊዜ አልነበረም፣ ከዚህ በፊት ማተር የለም፣ ከዚህ በፊት ስፔስ የለም፣ ከዚህ በፊት ምንም አይነት አሁን እኛ ልንጠቅሳቸው የምንችላቸው ነገሮች የሉም። ምንም ነገር ሳይኖር እግዚአብሔር ለዘላለም ብቻውን ኖሯል። እንደዚህ አይነት አምላክ ለማምለክም ለመከተልም እድል ስላገኘን ክብር ይገባዋል። በመጀመሪያ ሲሉ ቤርሼት የሚለው ቃላቸው የሚያመለክተው ስለተፈጠረው ፍጥረት ብቻ ሳይሆን ስለ ፈጣሪውም ነው የሚያመለክተው። ስለዚህ ምንም ነገር ሳይኖር አምላካችን ነበር አሉ። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ ይልና ከዛ ቀጥሎ ምንድነው የሚለው? ምድርም ባዶ ነበረች፣ ከዛስ አንዳችም አልነበረባትም። ምን ማለት አልነበረባትም ማለት? አልተፈጠረባትም ሳይሆን ዲስትራክት ሆኗል፣ ተበለሻሽቶ ነበር፣ ኦርደር አልያዘም ነበር፣ ትክልክል ብሎ የተቀመጠ አይደለም ነው። ከዛ ደግሞ ቀጥሎ ጨለማም በጥልቁ ላይ ነበር ብቻ አይደለም ይላል። አሁን ይሄንን ለማስተካከልና እንደገና ደግሞ ከዚህ በኋላ ያሉትን ነገሮች ደግሞ ክሬኤት ለማድረግ መንፈስ ቅዱስ ነው አክቲቭሊ በዚህ ቦታ ላይ የነበረው ነው። አንደኛ ባዶ ነበረች፣ ቀጥሎ ምንም አንዳች አልነበረባትም፣ ቀጥሎ ደግሞ ጨለማ ነበር። ከዛ የእግዚአብሔር መንፈስ በውሆች ላይ ይረብብ አይደል ሰፎ ነበር የሚለው ምድርን ውሃ ከድኗት ነበር፣ መሬት አይታይም ነበር አይደል። ምክንያቱም በሚቀጥለው በሶስተኛው ቀን ላይ ይመስለኛል እግዚአብሔርም አለ ውሃው ከምድር ፊት ላይ ይነሳ ምድርም ትገለጥ አለ። ስለዚህ ሆል መሬት በውሃ ተከድና ነበር፣ ተራሮች በውሃ ስር ነበሩ። ስለዚህ የእግዚአብሔር መንፈስ በውሃ ላይ መሬትን ይዟት ነበር ሙሉ በሙሉ ማለት ነው። ኤሎሂም ነው የሚለው መንፈስ ቅዱስን ፈጣሪ ይለዋል። እሱ ነው አይደል ገብቶኛ ውስጥ ያደረው እሱ ነው። መሰብሰብ የማንችለውን ፍጥረት የፈጠረው እሱ ሰማያትንና ምድርን ፈጥሮ እንደገና ደግሞ ምድርን ለማስተካከል ባዶ ነበረች፣ አንዳች አልነበረባትም፣ ሊያስተካክል ሰፎ ነበር። ይሄ ቃል ምናልባት መጽሐፍ ቅዱሳችን ላይ አንድ ቦታ ተደግሟል ከመንፈስ ቅዱስ አንጻር። የማቴዎስ ወንጌልና የሉቃስ ወንጌል ምዕራፍ 1 ላይ ትዝ ይላችኋል። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ኦቨርሻዶ ያደርግሻል አይደል፣ ይሸፍንሻል፣ ይጋርድሻል። ካንቺ የሚወለደው እርሱ ቅዱስ የእግዚአብሔር ልጅ ይባላል። አንቺ ይሄንን ለማድረግ ቀርበሻል፣ እሱ መጥቶ ይጋርድሻል። ይሄንን ስራ ባንቺ እርሱ ያከናውናል ሲላት እሷ ምንድን ነው ያለችው? ብርቱ የሆነ እርሱ በእኔ ታላቅን ስራ አድርጓል አለች። ቀጥሎ ምንድን ነው ያለችው? እነሆ እኔ የጌታ ባሪያ ነኝ፣ እንደ ቃልህ ይሁንልኝ። ልከለክለው እችል ዘንድ እኔ ማን ነኝ? ምድርን ጋርዶ የሚሰራ አምላክ እኔን ከጋረደኝ እንዴት እከለክለዋል? ሰማያት ውበትን አገኙ ማለት ሰማይ ሰማያዊ ሆነ ማለት አይደለም። ኢትስ አን ኦርደር አይደል መጽሐፍ ቅዱስ እየነገረን ያለው። ይህንን ሁሉ ፌል የማያረግ ነገር የሰራው መንፈስ ቅዱስ ነው እንጂ አሁን ሰማይን እንዲቀና ብለህ ስታይ እንዳይሰለች ያረገ ማለት አይደለም። ብሉ ናቹራል ነገር ስለሆነ አይሰለችም ዝም ብሎ። ግን አሁን እያወራ ያለው አን ኦርደር የእግዚአብሔር መንፈስ ስራ ነው። ይህንን የሚያክል በጣም ግዙፍ ዩኒቨርስ ይህንን ለማዘበራረቅና ለማበላሸት ደግሞ አክቲቭሊ የሚሰራውን እጅ በራሪውን እባብ ወጋች ይላል። አሁን ዲስትራክተሩ እሱ ነው።
ስለዚህ ሰማያት ውበትን ያገኙት ይሄ ሁሉ መንፈሳዊ አካል ኦርደሩን ጠብቆ ፌል ሳያረግ እንዲንቀሳቀስ የሚያደርገው መንፈስ ቅዱስ ነው። መፍጠር ብቻ ሳይሆን ሰስቴን እንዲያደርግ የሚያደርገው መንፈስ ቅዱስ ነው። አንድ እንደገና ሌላ ክፍል ልስጣችሁ። የእግዚአብሔር መንፈስ ፈጠረኝ አይደል ያለው? ቀጥሎ ይሄንኑ መንፈስ ቅዱስን ሲጠራው ሁሉን የሚችል አምላክ እና ሁሉን የሚችል የአምላክ እስትንፋስ ከሱ የሚወጣ እፍ ማለት ነው። ሕይወትን ሰጠኝ። እስትንፋሱ ሕይወትን ሰጠኝ። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ሕይወት ሰጪ ነው። the creator God። ብዙ ጊዜ ስለ መንፈስ ቅዱስ ሲነሳ ትዝ የሚላችሁ ምንድነው? አሁን መንፈስ ቅዱስ ሲባል ሰው ትዝ የሚለው በልሳን መጸለይ አይደል? መንፈስ ቅዱስ ሲባል ቶሎ ሰው ጭንቅላቱ ለሚመጣለት የሆነ ኃይል አይነት ነገር። በትክክል መንፈስ ቅዱስ ስጦታ ሰጪ ነው። የምትናገሩትን ልዩ ቋንቋ የሰጣችሁ መንፈስ ቅዱስ ነው። መንፈስ ቅዱስ ኃይል የሚሰጥ አምላክ ነው። መንፈስ ቅዱስ የትኛውንም በሕይወታችን ላይ ያለውን ነፃ መውጣት የሚያከናውን መንፈስ ነው። እሱ ግን አይደለም መንፈስ ቅዱስ ይህንን የሚያደርገው ነው እንጂ ኃይል አይደለም። መንፈስ ቅዱስ ኃይል ሰጪ አምላክ ነው እንጂ የሚለን ይሄንን ነው። የአምላክ መንፈስ ፈጠረኛልና ሁሉን የሚችል የአምላክ እስትንፋስ ከሱ የሚወጣው እስትንፋስ ሕይወት ሰጠኝ ማለት በእሱ በሕይወት እኖራለሁ ነው። መንፈስ ቅዱስ የሕይወት ምንጭ ነው። the source of life precious ነው። ይህንን መዘመር ክብር ነው። ይህንን መቀኘት ክብር ነው። መንፈስ ቅዱስ ሕይወት ሰጪ ነው። ይገርማችኋል፣ እነዚህ የብሉይ ኪዳን አባቶች አሁን ኢዮብ በዛ ሁሉ መከራ ውስጥ ሆኖ ያገኘው ሌሰን ነው ይሄ። ኢዮብ ቁጥር ስፍር የለውም የወረደበት መከራ፣ አንዱን መቀበል ከባድ ነው። ከዛ ውስጥ ሁሉ ታጋሽ ነው። እግዚአብሔር ያገዘው ሰው ነው፣ ደግሞ እግዚአብሔርን የሚያውቅ ሰው ነውና እሱ በዚህ ሁሉ የሕይወት ማለፍ መካከል ያገኘው ነው አይደል? ይሄ የአምላክ መንፈስ ፈጠረኝ፣ ሁሉን የሚችል አምላክ ትንፋሱ ደግሞ ሕይወትን ሰጠኝ። ፈጥሮኝ ከምድር አፈር አበጅቶኝ ማቆም ብቻ ሳይሆን እፍ ብሎ ደግሞ ሕይወት ሰጠኛል። አሁን ሰውን ከምድር አፈር አበጀው ይልና የሕይወትን እስትንፋስ አይደለም የሚለው ዘፍጥረት ምዕራፍ 2 ላይ። ስለዚህ ፈጠረኝ አለና የሱ እስትንፋስ ደግሞ ሕይወት ሰጠኝ ብሎ ከመንፈስ ቅዱስ ጋር ቀጥታ ኮኔክት አድርገው። በጣም የሚገርማችሁ እኮ አዲስ ኪዳን ላይ ስለ ኃጢአቴ መስቀል ላይ የሞተው ኢየሱስ ነው። እርቃኑን አደባባይ ዕዳዬን የከፈለልኝ ኢየሱስ ነው። ሞቴን የሞተልኝ ኢየሱስ ነው። ያንን የክርስቶስ ኢየሱስን ሕይወት ግን እኔ ውስጥ ደግሞ ያስቀመጠው መንፈስ ቅዱስ ነው። ኢየሱስ ስራዬን ሰርቶ ሲጨርስ መንፈስ ቅዱስ እኔ ውስጥ ሕይወት ዘራበት። የነበርኩ ያክል እርግጠኛ ያደረገኝ መንፈስ ቅዱስ ነው። ኢየሱስ የሞተ ቀን የነበራችሁ ነው የምትመስሉት እኮ አሁን ስለ መሞቱ አሁን ስናወራ የዛሬ 2000 ዓመት የተሰራ ስራ አሁን የተሰራ ያክል እኮ ነው እርግጠኛነታችን ደግሞ ነውም። የኢየሱስ ምስክር ያደረገኝ ያንን በመስቀል ላይ የተሰራውን ስራ እኔ ውስጥ ሕያው ያደረገው መሬት እንዳለች ማንም አይጠራጠርም። ከመሬት መኖር በላይ ግን ኢየሱስ ስለ ኃጢአቴ እንደሞተ እርግጠኛ እንደሆን ያደረገኝ መንፈስ ቅዱስ ነው። ማይተካ አምላክ ስሙ ለዘላለም የተመሰገነ ይሁን። እኔ ውስጥ ሕይወት ያፈሰሰው መንፈስ ቅዱስ ነው። ጌታችን ኢየሱስ ክርስቶስ ብዙ ጊዜ ደጋግሞ የነገራቸው እሱን ነው። እኔ አጠገባችሁ ቆሜ ያወራለሁ፣ እሱ ውስጣችሁ ቁጭ ብሎ ነው የሚያወራው አለ። እኔ ነግሬያችሁ ላይገባችሁ ይችላል። እሱ ከነገረ አይገባኝም አይደለም፣ አለመኖር አትችልም። አለመረዳት እኮ አይደለም። መንፈስ ቅዱስ የነገረው ሰው ገባኝ ብቻ አይደለም የሚለው ወክ ነው የምታረገው። ለምን መሰለ? እዚህ ጋም አለ። እዚህ ጋር እንዲገባ ብቻ አያረግም፣ እግርህም ላይ ስላለ ያራምድሃል። አፕሊኬሽኑም እሱ ጋር ነው ያለው። ስለዚህ ፈጣሪ ብቻ አይደለም፣ ነገሮች እንዲፈጠሩ ያደረገ ብቻ ሳይሆን ሕይወት ሰጪም ነው። ሕይወት ሰጪ ነው። መንፈስን ትልካለህ ይፈጠራሉ፣ የምድርን ፊት ፈጣሪ ነህ ነው። ቀጥሎ ደግሞ የተዘበራረቀውን ኦርደር ያልነበረውን ነገር ደግሞ ታስተካክለዋለህ። መፍጠር ብቻ ሳይሆን ሪስቶርም እንዲያደርግ የምታደርገው አንተ ነህ ነው። ተአዳሽ ነህ አንተ። ይሄንን መስራት ስትፈልግ መንፈስን ነው የምትልከው አሉ። አብ ዲዛይን ያደርጋል። ወልድ የአብ ዘላለማዊ ቃል ነው። መንፈስ ቅዱስ ደግሞ ነገሩን መሬት የሚያወርደው ነው። ስለዚህ እግዚአብሔር ይህንን ማድረግ ሲፈልግ መንፈስህን ነው የምትልከው ነው። መንፈስህን ትልካለህ፣ ይፈጠራሉ፣ የምድርን ፊት ታድሰዋል።
የፈጠረው ነገር ሲበላሽበት የሚያድሰው በሱ ነው። ኤርምያስ 18 ላይ ሸክላ ሰሪ ቤት ልኮት እግዚአብሔር ስለራሱ እኮ ሊነግረው ነው ለሰውየው። ስለራሱ ማን እንደሆነ እኮ ሊያስረዳው ነው። ሂድ እስቲ ሸክላ ሰሪ ቤት አይደል ያለው። ሲሰራው ያዋለው ሸክላ ሰሪው መንኮራኩር ላይ እየሰራ እያለ ሸክላው ተበላሸበት ይላል። በቃ እየሰራው ነው እንዲህ እየሰራው እያለ ተበላሸበት ይላል። ለሰራው የፈለገውን አልሆነለትም እጁ ላይ። ከዛ ሸክላ ሰሪ ተበላሸብኝ አይደል የሚለው አፈረሰው ይላል። እንደሚፈልገው አድርጎ ሰራው። እግዚአብሔር እየነገራቸው አፍርሼ እሰራቸዋለሁ ብቻ ሳይሆን እያላቸው እኔ እጄ ላይ ነው፣ ፈጣሪም ነኝ አስተካካይም ነኝ ነው። ስለዚህ እያለ ያለው እጄ ላይ ያለ እንደፈለክ መሆን አትችልም ነው። እና እኔ እግዚአብሔር ፈጣሪ ነኝ፣ ቀጥሎ ደግሞ እኔ እግዚአብሔር አስተካካይ እና እናንተ እኔ እጄ ላይ እንደዚህ ናችሁ ነው። የፈጠርኳችሁ እኔ ነኝ ነው። ከዛ ቀጥሎ ለምፈልገው ዓላማ የማውላችሁ እኔ ነኝ። እኔ ሉዓላዊ ነኝ እኮ ነው። በጣም እኮ የሚያስደንቅ አምላክ ነው በእውነት። እግዚአብሔር ፈጣሪ ነው ማለት አላማከረውም ማለት ነው። ፈጥሮኛል ማለት ምክር አይጠይቀኝም ማለት ነው። ፈጥሮኛል ማለት ለሚፈልገው ዓላማ ብቻ ነው የሚያኖረኝ ማለት ነው። ያግዘኛል አይለኝም፣ ብቻዬን ነው የምሰራው ነው የሚለኝ ማለት ነው። እግዚአብሔር ፈጣሪ ነው ማለት አንተጋገዝም ማለት ነው። በፍጹም አትርዱት እግዚአብሔርን። አፍተሮል አይረዳም፣ ለመርዳት እንዳትሞክሩ ነው። አንዳንድ የመጽሐፍ ቅዱስ ክፍሎች አሉ አይደል? አሁን ለምሳሌ ጌዲዮን ነው መሳፍንት መጽሐፍ ላይ እግዚአብሔርን በጦርነት አልረዳችሁትምና አለ። ትዝለቻ እግዚአብሔርን በጦርነት አልረዳችሁትም ማለት እግዚአብሔር አቅም አስሶት ኑ እስቲ እንዋጋ ብሎ እኮ አይደለም። እኛ ስንዋጋ እንደ ቤት ተቀመጣለህ ነው። ውጊያው የእግዚአብሔር ነው ምለ በቃ ኔሽን እስራኤል ነው እየተዋጋች ያለችው። አንተ እንደ ብለህ ነው ቤት የምትቀመጠው ነው እንጂ እግዚአብሔር እኮ ከምድር አፈር እኮ ነው ሁሉንም ነገር የሰራው ሰው የተባለውን በሙሉ። እግዚአብሔር በጣም እጅግ ሰውን ስለሚወደው የሚያድነው ልጁን ላከለት እንጂ እኮ ሐሳብ የማይለውጥ አምላክ ስለሆነ ከመጀመሪያ መጨረሻው ነው የሚናገረው። ለዘላለም ስለሆነ ፕላን የሚያደርገው እንጂ እኮ አሁን እኛ ብንሆን እኮ መሃል ላይ ያለው ታውቃላችሁ አይደል? ስሙ አፈር ብለን ስብስብ አድርገን ሌላ። ስለዚህ ከጥላውን ምክር አይፈልግም። ኃይል አጥሮት ኃይል አይለምነኝም። አጋዥ አይፈልግም። በጣም የሚደንቅ ቃል አለ አይደል? ኢሳይያስ 40 ላይ ትዝ ይላችኋል። ኢሳይያስ 40 ላይ የእግዚአብሔርን መንፈስ ያማከረው ማን ነው የሚል እርሱ ከማን ምክር ጠይቆ ያውቃል ይላል። ታውቃለህ? ነብዩ ትንቢት እኮ ነው። እግዚአብሔር ከማን ምክር ጠይቆ ያውቃል? የእግዚአብሔርንስ መንፈስ ማን አስተማረው ይላል። እግዚአብሔር ይመስገን። ከምድር አፈር በሰራው አይምሮ አይመከርም። ተንበርክኬ ላስረዳው አልችልም። በልብህ ምን አለ ብዬ ነው የምጠይቀው። ፈቃዱን ለማድረግ ብቻ የተፈጠረ ነው። የእግዚአብሔርን ሐሳብና ምክር ለማከናወን ብቻ እግዚአብሔር የፈጠረን ሰዎች ነን። የእግዚአብሔር መንፈስ ፈጣሪ ነው። ሰማያትን የፈጠረ የዘረጋቸውም ምድርንና በውስጧ ያሉትን ሁሉ ያበጀ ለሕዝቧ እስትንፋስን ለሚኖሩባትን ሕይወትን የሚሰጥ ጌታ እግዚአብሔር። አይገርምም? አንዳንድ የመጽሐፍ ቅዱስ ጥቅስ ብዙ ነው አይደል? ሰማያትን የፈጠረ የዘረጋቸው ምድርንና በውስጧ ያሉትን ሁሉ ያበጀ ለሕዝቧ በውስጥ ሰውን ከሰራ በኋላ ለሕዝቧ እስትንፋስን ደግሞ ለሚኖሩባትም ሕይወትን የሰጠ ጌታ እግዚአብሔር ይለዋል። አንድ ቃል አለ አይደል? እጅን ትከፍታለህ የሚል ቃል አንብባቸዋል። ሕይወት ላለው ሁሉ ከመልካም ነገር ታጠግባለህ ይላል። ምክንያቱም እግዚአብሔር ፈጣሪ ነው። ሁሉ በሕይወት እንዲኖር የሚያደርግ አምላክ ስለሆነ መጋቢ እሱ ነው። ማንም ሰው ማንንም አያኖርም። ታውቃላችሁ ይሄንን? በፍጹም ሰው ሰውን አያኖረውም። አኗሪው ራሱ የሚኖረው እግዚአብሔር ላይ ነው። አይዞ የሚለው ራሱ እኮ አይዞ ተባይ ነው። እግዚአብሔር ብቻ በሕይወት ያኖራል። እግዚአብሔር ብቻ ለፈጠረው ፍጥረት ሕይወት ይጨምራል። እግዚአብሔር ብቻ እስትንፋስ ያደርጋል። ስለዚህ መንፈስ ቅዱስ ፈጣሪ ነው። ዛሬ እችን ይዛችሁ ነው የምትሄዱት። የእግዚአብሔር መንፈስ ፈጣሪ ነው። የእግዚአብሔር መንፈስ ሕይወት ሰጪ ነው። ክብር ለዘላለም ለእርሱ ብቻ ይሁንለት። እጅግ ክቡር አምላክ ነው። ይሄ አምላክ ነው ከኛ ጋር ለዘላለም ለመኖር በውስጣችን ለመሆን የወረደው። በእውነት ነው የምላችሁ። ይሄንን የሚያክል ክቡር አምላክ ውስጣችን እንዳደረ ሲገባን የህይወት አካሄዳችን ይቀየራል። ከመንፈስ ቅዱስ ጋር እንደሆነ ካወቅኩኝ እጠነቀቃለሁ። አልፈኑ ስናደርግ አታሳዝኑት አይደለም የሚለው። እያዘነ ግን ይኖራል። እያዘነ አልፈን ስናደርግ ታው ሲለን ቀይ መብራት ጥሰን ታው ሲለን አልፈን ባልሰማ ጸጥ ብለን አልፈን ስንሄድ እያዘነ አታሳዝኑት የሚለው ቃል ከባድ ቃል። በልመና ነው አይደል የመጣው። እኔ አባቴን እለምነዋለሁ አይደል ያለው ጌታ ኢየሱስ። እኔ አብን እለምነዋለሁ አለ። ሄጄ እንደዚሁ እንዳትሆኑ አብን እለምነዋለሁ አለና አብም አጽናኝ የሆነውን መንፈስ ቅዱስን ይልክላቸዋል። ተለምኖ ነው የመጣው። ኢየሱስ አብን ለምኖ ነው መንፈስ ቅዱስ ይወረደው። ኢየሱስን ብሎ ይኖራል ከኔ ጋር። ኢየሱስ ነው የለመነው። የኢየሱስን ደም ብሎ ከኔ ጋር ለዘላለም ሊኖር ወደ ፍጹሙ ሰው አይደለም የወረደው፣ ፍጹም ለማድረግ ነው የወረደው። ወደማይደክመው ሰው አይደለም የመጣው፣
ሊያበረታው ነው የመጣው። ሕይወቱ ምስቅልቅል ያለ ባዶ የሆነ በጨለማ የተወረሰው ሰውየው ውስጥ ገብቶ በብርሃን አጥለቅልቆት አሮጌውን ሰውን ፈጽሞ እየገደለለት ወደዛ ፍጽምና ለማብቃት ነው። ግን አንዳንዴ የምናደርገውና የምንሰራው እኮ አይደለም፣ አይምሯችንን ክሮስ የሚያደርገው ሐሳብ እኮ ያሳዝነዋል። በቶት ደረጃ ውስጣችን የሚቀመጥ ነገር ያሳዝነዋል። በእውነት ልንጠነቀቅ ይገባናል። እርሱ ነው በእኛ ቅድስናውን ሙሉ የሚያደርገው። አትሊስት ራሴን ማቅረብ አለብኝ ለሱ። መሬት ላይ ነው ያለነው፣ የተዋረደ ሰውነት ነው ያለን፣ የተዋረደ ነው ሲስተሙ። ሁሉ ነገር ኢቭል ነው፣ ለክፋት የሚያግዝ ነው። ይህንን ሁሉ ግን አሸንፈን እንድንኖር ጌታ ኢየሱስ ክርስቶስ አብን ለምኖ የፈሰሰልን መንፈስ ቅዱስ ነው፣ ያግዘናል ራሳችንን ማቅረብ። ስለዚህ የመንፈስ ቅዱስ በላያችን ላይ በሙላት ሲፈስ፣ መንፈስ ቅዱስ በሙላት መፍሰሱን የምታውቁት አም ክርስቶስ ተኮር ያደርጋችኋል። ኢየሱስ 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 እንድትሉ ነው የሚፈልገው። ምክንያቱም እኔ አባቴን ለምኜ ሲመጣ ይጠብቃችኋል አይደለም ያለን፣ እኔን ያከብረኛል። አንተን የሚጠብቅህ እኔን እያከበረ ነዋል። አንተን የሚጠብቅህ እኔን ባንተ ላይ እየደገመህ ነዋል። የቤዛ ቀን ከፊት አለ። ለዛ ቀን ዋስትናችን መንፈስ ቅዱስ ነው። እግዚአብሔር ከሰማይ ሲያይ የየትኛው ቤተ ክርስቲያን ነበርክ አይደለም የሚለን፣ ታትሟል ወይ? ሆሊ ስፒሪት ባፕታይዝድ ነህ ወይ ነው። መንፈስ ቅዱስ ያለባቸው በሙሉ ከምድር ፊት ላይ ኮሌክት ይደረጋሉ። ለዛ ቀን እርግጠኛ ሁኑ፣ ሰማይ እንሄዳለን። ዋስትናችሁ ግን መንፈስ ቅዱስ። ይሄ በአይምሯችን ላይ ያለ የተጠራቀመ ትምህርት አይደለም፣ ሕይወት የሚሰጠው መንፈስ ቅዱስ ነው። እግዚአብሔር የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን።